ጸጉር ቤት ሊበሉ ሁሌ ምሳ እየሰራች ይዛ ሄዳ እሱ ጸጉር ቤት የወንዶች ጸጉር ቤት ነው የሚሰራው፣ የራሱ ጸጉር ቤት ነው። ከዛ እንትን ብላ ሰርታ በምሳ ዕቃ ቋጥራ ትሄድላችኋለች ጸጉር ቤት። ስትሄድላችሁ ምሳ ሊበሉ ምሳ እየበሉ የሆነች ልጅ መታ ታስጠራዋለች። ባለሆዬን ሰይዶዬን ታስጠራላችሁና ቆመው ውጭ ሲያወሩ ሚስቶዬ ቀመሮዬ እንደዚህ አድርጋ ስታይ ሁለቱ ቆመው እያወሩ ነው። ከዛ ልቧ የሆነ ነገር ጠረጠረ። ለምንድን ነው እንደዚህ ቆመው የሚያወሩት? ምን ፈልጋ ነው? ምንድን ነው? ደስ አላላትም ይሄ ነገር። ከዛ ዝም አለች። ተመለስ። እሱ ምሳቸውን በሉ፣ ቡናቸውን ጠጡ። ቡና በፔርሙዝ ይዛ ምሳ በክዳን ሳህን ይዛ ነበር የመጣችው። በሉ ጠጡ። በልሽ ባለውዬ ማታ ቤት እንገናኛለን፣ አንቺ እርጉዝ ስለሆንሽ ይደክምሻል፣ ሂጂ ረፍት አድርጊ አላት። እሷም እሺ ብላ ቀመር ሆዬ ቤቷ ሄዳ ረፍቷን አረገች። ከዛን ቀን ጀምሮ ባልየው ይቺ ሴትዮ ምንድን ነው የምትፈልገው? ለምንድን ነው በየቀኑ የምትመጣው? ለምንድን ነው የምትደዋወሉት? ሲላት ቤት እንዳጋዛት ነው። ከአረብ ሀገር ነው የመጣችው። ብር አላት። ቤት መግዛት ፈልጋ እንዳጋዛት ነው። እናንተ ደላላ ነህ ወይ ስትለው ደላላ አይደለሁም፣ ግን የኮሚሽን ታስብልኛለች። ስለዚህ እኔ ባልሽ እንድጠቀም አትፈልጊም ሲላት ቀመር ሆዬም እንዴት መጠቀማ ፈልጋለሁ፣ እኛ ኑሯችን ከእጅ ስለሆነ ኦፍኮርስ ኮሚሽን የምታስብልህ ከሆነ ስራ ነው ተጠቀማለች። እሺ ያለ ጫት ቤት ነሽ። ሀሎ ዌልካም ሆም ዌልካም ሆም። ሃው አር ዩ ማሚ? ሃው አር ዩ? ሃው ዋዝ ዩር ክላስ? ጉድ ኦኬ። ፓስ ኩዊዝ ብራቮ። አም ሶ ፕራውድ ኦፍ ዩ። ኖ tell your sister to come and kiss me. Tell your sister to come. Come. With mommy. I want her to kiss me. No. You kiss me, but she didn't kiss me. I love you so much. I love you too. አበር ልብላ ከዚህ በላይ እኔ እዚህ ምድር ላይ ምንም አልፈልግም ከእናንተ ላብ ውጪ። I love you so much. No, it's happen. Please. ክሊፑ ለቀቀ ብላ ነው የምትነግርሽ? You remove your earring? No. Good fella ዛሬ look, it's fine. ታርጉልኝ። በጣም ነርቨስ ሆኜ ነው። ልጄን እየተቆጣው ነበረ በጣም የጆሮን ነክቶት አውልቆት የጆሮን ከዛ የትራንስፖርቱ ድራይቨር እንትን ብሎ ተናግሮ አታካብዱ ሁሌ ነው የምትለው። ምኑ ጨምላቃ ብለሻል? ኦፍኮርስ ጨምላቃ። የገዛ ልጄን አይደለም ጨምላቃ። ለምን አልገርፈውም? የሀገሪቷ ህግ አይፈቅድልኝም እንጂ እገርፈዋለሁ። እኔ ልጆቼን በስነስርዓት ቀጥቼ ነው ማሳድገው። የምቀጣቸው ግን በዱላ አይደለም። ለምን ነገ ሳረጅ እኔን እንዳይመቱኝ። እኔ ልጆቼን የምቀጣቸው መጫወቻቸውን በመከልከል እስናካቸውን በመከልከል። ግዴታዬ ቁርስ፣ ምሳ፣ እራት ነው። እስናክ ግዴታ የለብኝም። ስለዚህ ትርፍ ነገር በመከልከል፣ ታብሌት በመከልከል፣ የሚጫወቱበትን ነገር በመከልከል ልጆቼን እቀጣቸዋለሁ። አሁን በልጅነታቸው ተቀጥተው ካላደጉ እኔ ልጆቼ እንዴት እንደሚፈሩኝ። ስልኬን ጫፉን አይነኩም። በስነስርዓት መብታቸው ተከብሮላቸው ግዴታቸውን ደግሞ አክብረው ነው የሚኖሩት። ካለበለዚያ ብዙ እናቶች ስደት ላይ ልጆች የሚያሳድጉ እናትና አባቶች አሁን ላይ በጣም ስቃይ ላይ ናቸው። ልጆቻቸው አይሰሟቸውም። ልጆቻቸው እናትና አባቶቻቸው ላይ ይጮሃሉ። ነገ እኔ ከ10 ዓመት በኋላ ሳይመን የ19 ዓመት ልጅ ሲሆን አፉን እንዲከፍትብኝ መልስ እንዲሰጠኝ እንዳያከብረኝ አልፈልግም። በጣም እንዲያከብረኝ እፈልጋለሁ። ስለዚህ እንዳይመቱኝና መምታት እኮ ነው የቀራቸው የዛሬ ልጆች እንዳይመቱኝ ብላ ትስቃል። እና ዛሬ ከመቷቸው ነገ ሳረጅ ይመቱኛል። ነገ አቅም ሲያንሰኝ ይመቱኛል ዛሬ ከመቷቸው። ስለዚህ እኔ አልመታቸውም፣ እቆጣቸዋለሁ፣ እከለክላቸዋለሁ። ገባችሁ? አሁን ወደ ታሪኩ እንመለሳለን። ምን ላይ ነው ያውቀው? ከዛ ሶሪ ዋይስ ከዛ እንትና ያቺ ራሱ ስሟን ነግራን ነበረ። ኢቭን የውሽሚትን ስም ራሱ ነግራን ነበር። ከዛ እርጉዝ ሆና ቀመር ቤትዬ ፍቅር ቀመር እርጉዝ ሆና ቤት ልጅቷ ስሟ ጠፍቶብኛል። ያችኛዋ ባለ ታሪካችን ቀመር ናት። ትናንትና ቀን ሙሉ ነው ታሪኩን የነገረችን። ባጭሩ ሰብሰብ አድርጌ ቀን በጫ አድርጌ ሊያደርግላችሁ ነው። ከዛ ቀመር
እንትን ትላለች እርጉዞና። እንግዲህ እንደነገርኳችሁ ባሏ ሰኢድ ፀጉር ቤት አለው። ስለዚህ ቀመር ፀጉር ቤት ምግብ እያበሰለች ምሳ እየቋጠረች ይዛ ሄዳ አብረው ነበር የሚበሉት፣ አብረው ነበር ቡና በፔርሙስ ይዛ ሄዳ የሚጠጡት። በጣም ጥሩ ፍቅር ነበራቸው። እሷ የማታ እየተማረች እየሸኛት እየጋበዛት፣ የኮሚሽን የደላላ ደግሞ ሊቀበል አንዲት ከአረብ ሀገር የመጣች ልጅ ቤት አጋዛኛለችው። እሱ ደላላ አይደለም፣ ፀጉር ቆራጭ ነው። ምን እንዳመጣበት አላውቅም። እንግዲህ ፈጣሪ ጻፈው። የሆነ ሰው ማምጥቶባት ሊሆን ይችላል። ቀመር ላይ አይታወቅም። መጣ። ከዛ ለምንድን ነው እቺ ሰው በእግር አብዝታለች ፀጉር ቤትክ? ጭራሽ ደግሞ ጫት ትቅማለህ። ጫት ይቅማል በፊትም። ጭራሽ ደግሞ ሺሻ ቤትም ትገባለህ። በፊት ጫት ፀጉር ቤትም ቤትም ነበር የምትቀማው። አሁን ሺሻም ጀመርክ እሷ ከመጣች በኋላ። አዎ ሺሻ ልጋብዝ ስትለኝ እምቢ አልልም፣ ምክንያቱም ቤት እያፋለጓት ነው፣ ደህና ነገር ታስብልኛለች ሲላት፣ እንግዲህ ድሃ ብር ዝም ያስብለዋል። ድሃ ስለሆነች ቀመር ብር ለህይወታችን ለትዳራችን ብር ካመጣ ባሌ ችግር የለም ብላ ተስማምታ እየኖሩ ሰውየው ማምሸት ጫት ቤት ለጫት ቤት፣ ሺሻ ቤት ለሺሻ ቤት። ከዚች ከአረብ ሀገር ከመጣችው ዋጋ በቤት መግዛት ከምትፈልግ ዋጋ እጅ ለእጅ መዞር፣ ጭራሽ ፀጉር ቤቱን እየዘጋ ከእሷ ጋር ሸሸ ገዳሜ ማለት ጀመረ እላቸዋለሁ። አንድ ቀን ቀመር ባሏ አምሽቶም የማያውቀው ማምሸት ጀመረ። አምሽቶ ጓደኞቹ ስጠይቅ ሺሻ ቤት ነው ይሏታል። ስትሄድ አንድ ቀን አየችው ከእሷ ጋር ቁጭ ብሎ ክብ ሰርተው ሺሻ እያጨሱ። ምንድን ነው ይሄ ስትለው ቤት እያፋለኳት ነው። እንዴ ሺሻ ቤት ውስጥ ነው እንዴ ቤት የምታፋልጋት? ስለ ቤቱ እያወራን ነው። ከዛ በቃ ጀለሴ እርጉዞና እሱን መከታተል ደከማትና ዝም አለች። ከዛ አንድ ቀን ቤቱን ተገኘ፣ አጋዛት ቤቱን። ከዛ ቤቱን ካጋዛት በኋላ ቤተሰቦቹ እንግዲህ ቀመር በቤተሰቦቹ ነው የምታሳበው። እኔ ተከራክሬያታለሁ ትናንትና። ቤተሰቦቹ ቀመር ደሃ ናት፣ ቤተሰብ የላት፣ ማን የላት፣ እቺ ግን ቤት አላት፣ እቺን ሁለተኛ ሚስት አግባ ይሉታል ቤተሰቦች። ጀለሴ ይመጣና ሁለተኛ ሚስት ላገባ ነው እንዴ አለችው። ለራስህ ግን እኔን እንኳን ያላስተዳደርክ፣ እኛ እንኳን ቁርስ በልተን ምሳ ማንደግም ሰዎች አንተ። ከዛ ተፈልጎ ሲመጣ በእስልምና ሁለተኛ ሚስት ይቻላል፣ ስለዚህ ማግባት እችላለሁ፣ እኔ እሷን ልታስተዳድረኝ ልላቸዋል። ከዛ በህግ ግን አይቻልም ይባልና ትታሰራለህ ሲባል እሷ ከታሰረ ልጅ ኧረ ቆይ ወልዳለች፣ ሶሪ እዚህ ጋር ወልዳለች። እነሷ ሸሸ ገዳሜ ሲሉ ወልዳለች። ወልዳ ተርባ የምትበለው አታ እሱ ፀጉር ቤቱን ዘግቶ ነበር። ናዝሬት ከሽሚት ጋር ፈታ ዘና ሊል ሄደው ምን ታደርግላቸዋለች? የፀጉር ቤቱን እቃ እንዳላወጣ ትፖሽና ትበላለች፣ ትጠጣለች እና ትሙት፣ በራብ ትሙት። ጀግና እሱ ፀጉር ቤቱን ዘግቶ ነበረ ፈታ ዘና ሊል ያለው የሄደው። እቃውን እንዳለ ፖሻለት፣ ባዶ ፀጉር ቤት ላከራዩ አስረክባለት፣ በላችበት፣ ጠጣችበት። ጀለሴ ይሄ ምንም አልመሰለውም። ያቺ ብር አላታ እየበላ እየጠጣ እየተዝናና እየተጋበዘ ፈታ ዘና እያለ ነው። ከዛ ሲያልቅባት የምትበላው ባዶ ቤት ስትቀር ነው የምትከስላችሁ። ትከስና እሱ ተጠየቀ። ሲጠየቅ ሚስትየው ምን አለች? አዎ እኔ ሁለተኛ ሚስት መሆን እፈልጋለሁ። የመጀመሪያ ሚስቱ ከፈለገች አብራን ትኑር፣ አብራ እንደውም እሷ ትደር ነው የምትለው። ማደር ምንድን ነው እያልኩት፣ እሷም ሚስትነቱን ከፈለገች ትቀጥል፣ እኔ ችግር የለብኝም፣ ሁለተኛ ሚስትነት ችግር የለብኝም አለች ስትል፣ ሰው ሁሉ ታይ እንጂ ባለትዳር እኮ ነው ምናምን፣ ምንም ችግር የለብኝም እኔ ሁለተኛ ሚስትነቱ። ድሃ ነው ስላት እኔ ብር አለኝ። የስ ማሚ የስ ሌተር ወይ እንዳሊካ ኦኬ ያ አይ ሲ ኦኬ ማይ ላቭ ሃቭ ዩር ስናክ ነው እና ችግር የለብኝም ሁለተኛ ሚስትነት አለች። እንደዛ ሲባል እሺ፣ ግን በህጉ መሰረት በኢትዮጵያ ህግ ደግሞ በጋብቻ ላይ ጋብቻ ስለማይፈቀድ ሊታሰር ነበር። እሷ ደግሞ ከታሰረ ልጄን ለማንጠዬ አረብ ሀገር ሄዳለሁ። አረብ ሀገር ገና አራስ ሆና ማለት ነው አስቡት። እና አረብ ሀገር ለመሄድ ሀሳብ ስለነበራት አይታሰራለች። Abu, please can't. I talk my story. My story, please. Can I talk my story? Yes, Myri, you can. Come in. ከዛንላችሁ እንትን አለች።
ከዛ ልጇ ያስቀምጣ አረብ ሀገር ለመሄድ አሰበች እና እሱ እንትን እንዳለ ሀቡ አንድ ደቂቃ በእናትሽ፣ ልጅ ትምህርት ቤት እየሄደ ነው። እሱን ሸኝቼ ሊመለስ አንድ ደቂቃ። እሺ፣ በጣም አመሰግናለሁ። በጣም ደስ ብሎኛል ስለገባው። መጣው ቆይ ሂጂና ስትመለሺ ነይና ጻፊ። እሺ፣ እናስገባሻለን። ከዛም በኋላ እንትን አለች። በቃ 2 ዓመት ሆኖ ልጇ እንደዛ ስትንከራተት ስትለፋ የምትበላው አታ ርቧት ተንከራታ እነሱ አብረው መኖር ጀምረው ከዛ በቃ ወደ አረብ ሀገር ልሄድ ብላ አረብ ሀገር ፕሮሰስ አድርጋ ወደ ባህሬን ለመሄድ ልጇን እናቷ ጋር እናትና አባቷ ሞተዋል። ለካ ሶሪ የእሱ እናትና አባት ጋር ሀያትየው ጋር ማለት ነው። የእሱ እናትና አባት ጋር ወስዳ ልጇን ሰጥታ ወደ ባህሬን መጣች። ባህሬን መጥታ ከስንት አንዴ ትልክ ነበረ። በ3 ወር አንዴ ምናምን ትልካለች ለእናት። ኦኬ 3 ዓመት ሙሉ እየሰራች ልጁን የምታገኘው በጎረቤት ስልክ ነው። ሀያትየው የባሏ የልጇ ቆይ ፍቺ ፈጸመች። ሸሪያ ፍርድ ቤት አፋታት። አልታሰረም። እሷ አይታሰራለች። ልጄን ከታሰረ ልጄን ለማንሰጠች ይሄዳለሁ ብላ አይታሰራለች። ከሳሽ እሷ ስለሆነች እሷ ክሷን ታነሳች። በቃ አይታሰርም። ስለዚህ እሱ ያቺን ሀብታሟን ሺሻ ቤት ከፍታለት አብረው ሺሻ ቤት ከፍተው ተጋብተው መኖር ጀመሩ። በሽማግሌ ቤት ውስጥ ነው የተፈራረሙት። ከዛ እሷ ደግሞ ፍቿን ፈጽማ እንትን ሸሪያ ፍርድ ቤት ፍቺ አፋታት፣ ተፋታች፣ ጨረሰች እና ሄደች ወዴት ወደ አረብ ሀገር። ግን ልጁን እኔ ያሳድጋለሁ እንዲህ ያለችው በቃ እንግዲህ እኔ ኑሮ ስለከበደኝ ልጄም እየተራበብኝ የወተት ዳይፐር ስላጣው ወደ አረብ ሀገር ልሄድ ነው እና ልጁን ያዘልኝ ስትለው እንትን አላት። ሚስትየውን ያሳድጋለሁ አለች ስትል አይ እኔ እናትህ ጋር ይሆንልኝ ብላ ለእንጀራ እናት ልጁን ላለመስጠት ለእናትየው ገ ስልክ የላቸውም። በጎረቤት ደውላ ጎረቤት ነው የሚያስጠሯቸው። 3 ዓመት ቆይታ ባህሬን ስትመጣ ለልጁ እየተነገረው የነበረው ልጁ ሀያትየው ጋር ቢሆንም በሳምንት 2 ቀን እየሄደ ያድራል። ማን ጋር? እንጀራ እናት ጋር። እንጀራ እናት ምን ትለዋለች? እናትህ ኤች.አይ.ቪ ያለባት እንዳትጠጋት፣ ከተጠጋካት፣ ከሳምካት፣ ካቀፍካት አንተም ኤች.አይ.ቪ የሚባለች ተይዝካል። ኤች.አይ.ቪ ማለት ደግሞ ወዲያው ትሞታለህ ብላ ቴሬር ለቃበታለች። እናቱ መጥፎ ሰው እንደሆነች አይምሮን አሳምናለች። ከ3 ዓመት በኋላ እቺ ሴት ከባህሬን ቀመር ስትመጣ ልክ ልጇን ለማየት ሀያቱ የሰጠችው ሰፈር ስትሄድ አይቻልም፣ አትገቢም ተባለች፣ አታገቢም ተባለች። ከዛ ሲሏት እሺ ብላ ሄደችና ተመልሰች በሌላ ቀን ልጇ ከትምህርት ሲመጣ ለማግኘት ሰፈር ውስጥ ድንጋይ ላይ ቁጭ ብላ ጠብቀው ልክ ልጇ ሲመጣ አቅፋ ስትስበው ሀያትየው ሲደርሱ ፖሊስ ጥሩልኝ፣ ሌባ ልጅ ጠልፋ ልትወስድ ነበር አናቃትም ሲሉ የጎረቤት ሽማግሌ ታዩ፣ ምንም ቢሆን እናቱ ናት እንደዚህ አታድርጉ ብለው መክረው አስታርቀው በቃሽ ከዚህ በኋላ ልጅ ያለበት እንዳትደርስብኝ ብለው እሷ ደግሞ ከባህሬን የመጣችው በ1 ወር እረፍት ስለሆነ ክስ ምናምን ከጀመረች በጣም ብዙ ጊዜ ስለሚፈጅ ልጇን የበለጠ እንዳይጎዳባት ከከሰሰች ብላ ፈርታ ወደ ባህሬኗ ተመለሰች። የልጇን አባት አላገኘችም በዚህ ጊዜ። ለምን? የእንጀራ ሚስቱ ወይም የልጇ የእንጀራ እናት በጣም ኃይለኛ ስለሆነች ትቆጣጠሯለች። ሀቡ ሚኪ ሄልፕ ኦኬ አይ ጊቭ ማይ ወርድ ኦልሬዲ። አንዴ ቃል ከገባው እኔ ቃሌን ፈጻሚ ነኝ። ነገ ለሚኪ ቪዲዮ ሰራለታለሁ። ለሚኪ 2 ኩላሊቱ ፌል ያደረገው ወንድማችን ሊቢያ ያለው ሚኪ ጨርቆስ ነበር የቲክቶክ ስሙ። ለሱ የሕክምና ማስረጃ አምጥቶልኛል። ለዶክተር ልኬ ትክክለኝነቱን አረጋግጫለሁ። ቃሌን ሰጥቼዋለሁ። ነገ ቪዲዮ ሰርቼለት ከነገ ወዲያ እርዳታውን እንደምሰበስብለት እኔ አንዴ ቃል ከገባው ቃሌን እፈጽማለሁ። እሺ 10 መጠየቅ አይጠበቅባችሁም። ቃል ነው። ቃል ከሚጠፋ የወለዱት ይጥፋ። እኔ ያሰብኩት የነበረው ለሰኞ ነበር፣ ግን ሰው ነኝና አልሞላልኝም። አዲስ ቤት ስገባ ቤቴን ሳስተካከል ምን ስል ኦኬ፣ ወደ ታሪኩ እንመለስ።
ከዛ ወደ ባህሬን 1 ወር ጊዜው አልቆ ተመለሰች። ወደ ባህሬን እንደተመለሰች በምን መንገድ ልጇን ማግኘት እንደምትችል እያሰበች ነበረ። እና ልጇም ሲጀመር እናቱን ኤች አይቪ እንዳለባት ስለሚያውቅ ያገኘችው ጊዜ ኤች አይቪ እንዳለባት ስለሆነ የተነገረው አልተጠጋትም፣ ፈራት እና አቅፈኝ ልጄን እናትህ ነኝ ምናምን ስትለው እምቢ አለ። ከዛ ከ2 ዓመት ባህሬን ከሄደች ከዛ መላክ እንዴ ልጄን የማይሰጡኝ ከሆነ ማለት ምን እልካለሁ ብሩን ለነሱ ነው የሚበሉት ብላ ብር መላክ ተወች። ምንም ነገር በቃ አትደውልም፣ ብር አትልክም። ህይወቷን መኖር ጀመረች። ከዛ ልጇ 5 ዓመቱ ነው፣ የዛኔ በ3 ዓመቱ ነው። ቆይ በ2 ዓመቱ ጥላው ሄደች ሀያትየው ጋር። በ2 ዓመቱ የባሏ እናት ጋር ጥላው ሄደች። ከ3 ዓመት በኋላ ስትመለስ 5 ዓመቱ ነበረ። ከዛ ደግማ ከሄደች ከ2 ዓመት በኋላ ሲደውል ስንት ዓመቱ ነው? 7 ዓመቱ። ደውሎ በማን ስልክ? በሰፈር ልጅ ስልክ ደውሎ እናቴ ምናምን እንዴ እናተ መሆን የተባለቀው ሳይ ታዲያ ለምንድን ነው የዛን ጊዜ መጥቼ የዛሬ 2 ዓመት 5 ዓመትክ ነበር አቅፈኝ ስልህ ለምን እምቢ አልከኝ ሲለው ስትለው እና እሷ እኮ እንትን ካሜራሽን ተለዩ ምን ሆነ ካሜራዬ ብዥ ብያለሁ። ፍሊተሩ እኮ ነው የተጠቀምኩት። ፍሊተር አመዳም ነው። ቆይ ይሄን ላድርገው ይሻላል፣ ይሄ ይሻላል። ጎልድ ኮስት ይሻላል። ጎልድ ኮስት እኮ ከንፈር ነጭ ያደርጋል። እዛ ነው የሚያስጠላኝ። ሊፕስቲክ መቀባት አለብኝ ጎልድ ኮስት ከሆነ። እሺ ጎልድ ኮስት ሲሆን ነጭ ያደርጋል ከንፈር እና ሊፕስቲክ ይፈልጋል። ከዛ እንትን አልልም አለች። በቃ ከዚህ በኋላ 5 ሳንቲም አልልክም ብላ እየሰራች 2 ዓመት ብሯን እያጠራቀመች እያለ ልጇ በማን ስልክ ደውለ? በሰፈር ልጅ ስልክ ደውሎ እናቴ ምናምን አላት። እንጂ እኔ እናትህ መሆኔን ታውቃለህ? አውቃለሁ። እኔ እኮ የዛኔ የእንጀራ እናትህ ኤች አይቪ ያለባት ካቀፍካት ይጋባብካል ትሞታለህ ብላኝ እና ይቅርታ አላት። እሳይ በቃ ዋናው አንተ መረዳትክ ነው፣ ምንም ችግር የለውም። እናትክ መሆኔ ዋናው ማወቅህ ነው። እወድሃለሁ ልጄ ምናምን በቅራሩ 7 ዓመቱ ላይ ማለት ነው። ከዛ እሺ ልጄ ምን ይቸግርሃል ስትለው ይርበኛል አላት። ከዛ እሺ ብላ የሰፈር ምግብ ቤት ኮንትራት ያዘችለት። በወር ትከፍልለታለች። በፈለገ ሰዓት ሄዶ ይበላል። ግን ማንም እንዲያውቅ አይፈለግም። የእንጀራ እናትም እንድታውቅ አይፈለግም። ሀያትም እንዲያውቁ አይፈለግም። ማንም ሳያውቅ በድብቅ እናቱ ለምግብ ቤት እየከፈለችለት እየሄደ በፈለገ ሰዓት ይበላል። ከዛ እየበላ እሷም እየኖረች ኢትዮጵያ መጣች። ስትመጣ ልብሶች፣ ምኖች፣ ስልኮች ይዛ ለመጣ። ከዛ ምን ብላ ትስጠው እንዲበላ አለችው። የሆነ ፈረንጅ ትምህርት ቤታችንን ሊጎበኝ መጥቶ ልብስ ያሮጌ መሆኑን ስላየ ስጦታ ሰጥቶኝ ነው ብለህ በል አለችው። ከዛ እንደዛ አለ። አመኑ ይሄንን። ከዛ አንድ ቀን መንገድ ላይ ሄደች። አባትየውን አገኘችው። እንዴት ነህ ምናምን እንዴ አንቺ እዚህ ሀገር ነው እንደልሽ አረብ ሀገር መስለሽ ነው መስለት? አይ እዚህ ነው አሁን እኮ እዚህ ያለሁት ምናምን አለችው። ሜክሲኮ አለች። ተገናኘን መንገድ ላይ። ከዛ እንዴት ነሽ ናፈቅሽኝ እኮ ምናምን ሲለኝ አይ በጣም ደም ይፈላል ናፈቅሽኝ ሲል ያን ሁሉ መከራ ሳይቶኝ አስርቦኝ አራስ ሆኜ ተርቤ ስንት ተቸግሬ እንደዛ እያለቀስኩ ታው ትዳራችንን አትበትን ለሴት ልጅ ለሌላ ሴት ብለህ ብዬ ለምኜው እምቢ አለኝ። አሁን ናፈቅሽኝ ሲለኝ በቃ ደሜ ተንተከተካለች። ሆኖም ራሴን ተቆጣጠሬ ዝም አልኩት እና ስለ ልጄ ምናምን ነገር ጠየቅኩት። ከዛ ማየት ትችያለሽ ልጁ ላይ ኒታይም አሁን እኮ እኔ ቤት ነው የሚኖረው። አሁን እኮ እናቴ ጋር አይደለም፣ አሁን እኛ ቤት ነው የሚኖረው። እኔ እና ሚስቴ ጋር ነው የሚኖረው እና እንደፈለግሽ ማየት ትችያለሽ አላት። ልጁ ስንት ዓመት ሆኖታል? ይሄን ጊዜ ስንት ዓመት ሆኖታል? ባህሬን የመጀመሪያውን 3 ዓመት 5 ዓመት ሆኖ ከዛ ድጋሚ 3 ዓመት ቆይታ ስትመጣ 5 እና 3 8 ዓመት የ8 ዓመት ጊዜ ነው ልጇ በዚህ ሰዓት በዛን ሰዓት። ከዛም በኋላ እሺ እንድንገናኝ ፈቀደልኝ አለችው። ፈቀደላት። 10 ኖ በዚህ ሰዓት በ2 ዓመቱ ጥሎ ሄደች። ባህሬን ሄዳ 3 ዓመት ቆይታ መጣች። ከዛ 5 ዓመቱ ነበር። ከዛ ድጋሚ 3 ዓመት ቆይታ መጣች። 2 እና 3 እንዴት 10 ይሆናል? በዛን ሰዓት ገና የሁለተኛዋ እኩል የመጣችው 8 ነው እንጂ ውዶቼ። ከዛም በኋላ እንትን አለ። እሺ አለ፣ ፈቀደለት። ተገናኘች ከልጇ ጋር ደስ አላት። ከዛ ስልክ ሰጠችው። ስልክ ገዝታ ሰጠችውና በቃ ከዚህ በኋላ አሁን መልሼ ባህሬን ሲሄድ በዚህ እንገናኛለን እሺ አለችው። እሺ አለ። ከዛ ስትሄድ ቤት ሲሄድ የእንጀራ እናቱ እንዴ አንተ ማን ስለሆንክ ነው ስልክ የምትይዘው? የኔ ልጅ ስልክ ሳይዝ አንተ ማነክ ስልክ የምትይዘው ብላ ቀማችሁ። አትይዝም ብላ
ከዛም በኋላ እናት ስትደውል ስልክ ዝግ ነው። ምን አርጎት ነው ስልኩ ጠፍቶበት ነው ምና። ቆይ ይሄን ከሄደች በኋላ ነው። ቆይ ወደ ባህሬን ስልክ ሰጠችው ነው። አንድ ወሯ አልቆ ወደ ባህሬን ተመለሰች። እናት ወደ ባህሬን እንደተመለሰች ስትደውል የልጇ ስልክ የሰጠችው ስልክ አይሰራም። ከዛ እሱ በጓደኛ ስልክ ደወለና ስልክ ህዝብ ምናምን ስትለው ምናምን ይደባብቃል፣ አይነግራትም። ከዛም በኋላ እውነቱን ንገረኝ ስትለው አይሆንም የኔ ልጅ ስልክ ሳይዝ አንተ ለምን ትይዛለህ ብላ እንጀራ እናቴ ወስደው ማለት ስትል እሷ ቀጥታ ሰውየው ጋር ደወለች እና ባልየው ጋር ማለት ነው የድሮ ባሏ ጋር የልጇ አባት ጋር ደውላ ለምንድን ነው ስልኩን የምትወስድበትን የሰጠሁትን ስልክ እሷ ለምንድን ነው እንዲህ ብላ የምትወስድበት? ቆይሽ አሁን ቀን ነው ቤት ማታ ስገባ ጠይቃታለሁ ለምን እንደዚህ እንዳደረገች ብሎ አላት። ከዛ ቤት ሲገባ ሲጠይቃት አዎ እና ታዲያ የምን መለየት ነው የእሷ ልጅ አሳመነችው። ሁሌም እሷ ናት የምታሸንፈው የእንጀራ እናት አሳመነችው ነው እውነቷን ነው በቃ መያዝ የለበትም ብሎ ቁጭ እሷ የመለሰላት ምላሽ። ከዛ በዚያ በቁ ተወችው። አትልክም አትጠይቅም ዝም ብላ ህይወቷን መኖር ጀመረች። ህይወቷን መኖር ጀምራ አንድ ቀን እንግዲህ እሷ የምትሰራው ጽዳት ነው፣ ሰፕላየር ካምፓኒ ጽዳት ከራሷ አኮሞዴሽን ከራሷ ማለት ኢጃዛ ቤት መኖሪያ ከራሷ ከሴቶች ጋር ተከራይታ ነው የምትኖረው። አይ ቲንክ እሷ መኖሪያ ፍቃድ ስላላት ቤት ይዛ ሌሎች ሴቶችን አከራይታ መሰለኝ የምትኖረው። ብቻ ከብዙ ሴቶች ጋር ነው የምትኖረው አንድ ቤት እየኖሩ። አንድ ቀን ጓደኛዋ እና እሷ የት ሊሄዱ ነው የሆነ ቦታ ሊሄዱ ጓደኛዋ ታክሲ ጠራች እና በዛ ታክሲ ሲሄዱ ጓደኛዋ ከእሷ ይልቅ በጣም ቀልጣፋ ስለሆነች ታክሲ ምናምን ታውቃለች እና ሊወጡ ታክሲ ጥሪ ብላት ጠርታ ጓደኛዋ ታክሲ አብረው የሆነ ቦታ ሄዱና ቦታውን ብቻ ተናግራለች ነው የረስቸው ነው። ከዛ እንትን ይሆንሻል አለቻት። ጥሩ እንድሪስ ይባላል ሰው እንድሪስ ጥሩ ሰው ነው። ታክሲ ስትፈልጊ ግዴታ እኔን ታክሲ ጥሪልኝ ማለት አይጠበቅብሽም። ዳይሬክት ደውይለት መጥቶ ይወስድሻል የፈለግሽበት ብላ አገናኘቻት። ቁጥሩን ሰው ሰጠቻት። ከዛም በኋላ ቀመር ታክሲ በፈለገች ቁጥር እንድሪስ ሆዬን ቀረት። ጀለሴን በጣም እንትን ነው ሃይማኖተኛ ነው። በጣም ስለ ሃይማኖት ያወራል ምናምን ስነ ስርዓቱ ምናምን ቀልቧን ገዛው። እየጠራች እና ስትለው ታክሲ ይመጣል። ሂሳብ አይቀበላትም። ለቤት ይገባል፣ ቡና ይጠጣል፣ ምሳ ይበላል። በቃ ቤተኛ ሆነ። እነሱም ታክሲ በፈለጉ ቁጥር እየጠሩት በነፃ እሱም ይወስዳል፣ ይመልሳል፣ ምሳ ይበላል፣ ቤት ይገባል። እንደዚህ ስልክ እየተደዋወሉ በማውራት በቤት እየገባ ምሳ በመብላት ቡና በመጠጣት ቤተሰብ ሆኑ እላቸዋለሁ። ከዛ አመት ሙሉ ቤተሰብ ባወሩ በ4 ወራቸው የፍቅር ጥያቄ መሲ በጌታዬ እንዴት ነሽ የኔ ውድ እህት ባወሩ በ4 ወራቸው የፍቅር ጥያቄ ጠየቃት። ስኮርፒዮ እንዴት ነህ ወንድሜ ሰላም ነህ ወይ የጠፋ ሰው እና እንትን ባሉ ባወሩ ማውራት በጀመሩ በ4 ወራቸው የፍቅር ጥያቄ ጠየቃት። ማለት አግብተሻል ወይ አላት። ሲላት እኔ አግብቼ ነበረ። በይዘዌ ወንዶች አግብተሻል ወይ ካሉሽ መሴጁ ይግባሽ። አግብተሽ ባለትዳር ነሽ ወይ ሲላት አግብቼ ነበረ፣ አንድ ልጅ ወልጄ ተፋታው። አንተስ ስትለው እኔም አግብቼ ነበረ፣ እኔም አንድ ልጅ ወልጄ ተፋታ። ለምን ስትለው ቤተሰቦቼ አልወደዷትም። እንዴ ቤተሰቦች ስላልወደዷት ብቻ ትፋታለህ ስትለው ማለቴ እኔም አልወደድኳትም። አሁን ሌላ አግብታ ፈረንጅ አግብታ የት ነው ያለችው ያለው ጀርመን ነው ምናምን ያለችዋለን። ከዛ በኋላ እሺ አንቺ ስለምን ተፋታሽ ሲላት ሁለተኛ ሚስት ማግባት ፈለገ። እኔ ደግሞ ሁለተኛ ሚስት ሆኖ ለመኖር ፈቃደኛ አይደለሁም፣ በዛ ነው የተለያየ ነው አለችው። ከዛ እሺ ብለው አብረው ቀጠሉና ለፍቅረኝነትም ተስማሙሽ አሉ። በጣም አሉ ተዋደዱ። ከዛ ኢትዮጵያ ተያይዘው ሄዱና ኒካ ኒካ ታሰረላችሁና ሀቡ ተቃመሱ። እስከዚህ ሰዓት ድረስ አልተቃመሱ። ኒካ ታሰረና እዛው ኢትዮጵያ ተቀማምሰው ጀለሴ ለአንድ ወር ረፍት ስለሆነ ድርጅቱ እንትን የቀጠራት ጽዳት ሰፕላየር ካምፓኒ ጽዳት ሲቀጥራችሁ እየሄዳችሁ ቤት እያጸዳችሁ ደሞዛችሁ የሚከፍላችሁ ካምፓኒው ነው ከሰዎቹ እየተቀበለ። ስለዚህ ድርጅቱ የፈቀደላት አንድ ወር ስለሆነ ጀለሴ ላጥ ብላ ትመጣለች፣ ወደ ባህሬን ትመለሳለች። እሱን እዛው ኢትዮጵያ ትታ ከዛ በመጣች
በ1 ወር ሳይሆናት ነው እንደመጣች እንግዲህ የኛ የአበሻ ስታይል ታውቃላችሁ። ኢትዮጵያ ደርሳችሁ ኒካ አስራችሁ ስትመጡ ፌስቡክ ላይ ምናምን ፖስተዋል። ስትመጣ የሌላ ቤት ኢጃዛ ቤት ልጆች እነሱ ቤት የሚተዋወቁ ምናምን ከዛ እንዴ ቀመር ከእንድሪስ ጋር ኒካ አስራሽ መጣሽ እንዴ? እንድሪስ እኮ እንደዚህ አይነት ይወታል ልጅ እንዳለው ነግሮኛል አውቃለሁ። አይ ሌላም ቺካለችው እዚህ። ኧረ የምን ውሸት እውነት? እሺ ስሟን ስጡኝ። ጀለሴ ስሟን ሰርች ታረግና ፎሎ ታረጋትና እንዴት ነሽ ምናምና እንገናኝ ሀበሻ ሬስቶራንት ልጋብዘሽ ስትላት ጀለሴ እሺ ብላ ይሄዱላችሁና ሀበሻ ሬስቶራንት ቁጭ ብለው ምግብ አዘው እንዴት ነሽ ደህና ነሽ ወይ ለምን ልትተዋወቂኝ ፈለግሽ ምናምን ዝም ብዬ ወደጀሽ እሺ እንድሪስ የሚባል ልጅ ታውቂያለሽ ትላታለች። ማን? ቀመር ሆዬ። ከዛ ስትላት ጀለሴ ደግሞ አውቀዋለሁኝ ምን ነው አለች ስትላት አይ ምንም እንደምታውቂው ለመጠየቅ ነው ታክሲ ስለምጠቀመው አለች። እኛም ቤት ኢጃዛ ቤት ታክሲ እሱን ነው የምንጠቀመው። እኔማ ተይኝ ከታክሲ ማልፌ አጉድ ውስጥ ገብቼ ልሻለሁ ትላታለች። ምን ስትላት የአንድ ቀን ስተት እርግዝና ተፈጥሯል፣ የ2 ወር እርጉዝ ነኝ ትላለች። ኧረ አይዞሽ በቃ እና እሱ ምን ይላል ስለዚህ ጉዳይ? ጀለሴ ባሏ እንደሆነ አልተናገረችም፣ ዘብ እያወጣጣጥሻት ነው። ከዛ እና እሱ ምን ይላል በዚህ ጉዳይ? እሱማ አስወርጂኝ ያለኝ አለቻት። ነው እንዴ? እሺ አይዞሽ በቃ ምናምን ብላት በልተው ቡና ጠጥተው ቻው ቻው ተባብለው። እናንተ አንዳንድ ሰው ግን ችሎታው ያን ሁሉ ጊዜ ስሜቷን ተቆጣጥራ ሳትነግራት ባሏ እንደሆነ ምንም ሳትላት ከእሷ ጋር ከተለያዩ በኋላ ልክ እንደተለያዩ ቀጥታ በኢሞ ወደ ኢትዮጵያ ደወለች። ደውላ አንተ ጉደኛ እንዲህ ጉደኛ። አዎ ጀለሴም አልካደም እንድሪስም አይኑን በጨዋት ዋው አድርጌያለሁ። አንድ ቀን ክለብ ስወስዳት ታክሲ ነኝ ክለብ ስወስዳት ያለውማ እንደዚህ ይዝናናል እኛ ነን እንጂ ስትል ወይ መዋካው ክፈልክማ እንካ ብላ ክፖን ገዝታ ትሰጠውና